السلام عليكم ورحمة الله وبركاته. الحمد لله الواحد الأحد الفرد الصمد الذي لم يلد ولم يولد، حمدا كثيرا طيبا لا يحصى ولا يعد، والصلاة والسلام على نبينا محمد وعلى آله وأصحابه أولي الصدق والمجد ومن تبعهم بإحسان إلى يوم المعاد. أما بعد، يا እሁድ ጁማዳ አልኡላ 1439 የተለያዩ ነጥቦችን የምንዳስስበት ፕሮግራማችን ሲሆን ዛሬ በአላህ ፈቃድ ተውሂድና አይነቶቹ በሚል ርዕስ ዙሪያ የርዕሶች ሁሉ ዋና የሆነውና የአላህ ተባረከ ወተዓላ ትልቁ የአላህ ሐቅ የሆነውን የተውሂድን እምነትን የማስተካከልን ጉዳይ በተመለከተ ጥቂት ለማለት የምንሞክር ይሆናል። እነሆ ተውሂድ እጅግ በጣም ትልቅ የሆነ ርዕስ ነው። ነቢያት በሙሉ የተላኩለት ዋናው ጉዳያቸውን በሁሉም ዘመን በሁሉም ሀገር ትኩረት ሊሰጠው የሚገባ ነጥብ ነው። ድሮም ይሁን ባለንበት ዘመን ህዝቦች የጠፉት አላህ ተባረከ ወተዓላ የተቆጣቸው ተውሂድን ቸላ በማለታቸው። ነቢዩ አለይሂ ሰላቱ ወሰላም ከዘመናቸው ሰዎች ጋር ያጣላቸው ከሚወዷት ሀገራቸው ከመካ ተፈናቅለው ወደ መዲና እንዲሰደዱ ያደረጋቸው የተውሂድ ጉዳይ ነው። አላህ ከሰማይ በተለያዩ ቋንቋዎች መጽሐፍትን ያወረደውም ሰዎች ተውሂድን እንዲያውቁ ነው። ሰውም ጂንም የተፈጠረው ተውሂድን አውቀው በተውሂድ ላይ እንዲኖሩ በተውሂድ ላይ እንዲሞቱ ተብሎ ነው። ሰዎች ተውሂድን ባለማወቃቸው የአላህን ሐቅ ለመኽሉቆች አሳልፈው ይሰጣሉ። ከአላህ የሚያርቃቸውን ነገር ወደ አላህ ያቃርበናል ብለው ያምናሉ። የሰው ልጆች ተውሂድን ባለማወቃቸው ከአላህ ሊያስተዋውቋቸው ከመጡ ከሰው ልጆች ምርጥ ከነቢያት ጋር ተጣልተዋል፣ ነቢያትንም ተዋግተዋል። የዚህ ሁሉ ሰበብ ተውሂድን አለማወቃቸው፣ በሸይጣን መታለላቸው። إنهم اتخذوا الشياطين أولياء من دون الله ويحسبون أنهم مهتدون ብሎናል አላህ ተባረከ ወተዓላ። ሙሽሪኮች በአላህ የከፈሩ በአላህ የሚያጋሩ ሰዎች ሸይጣንን ወዳጅና ረዳት አድርገው ይዘዋል። እነሱም ትክክለኛ መንገድ ላይ ነው ያለነው ብለው ይገምታሉ ብለናል። ከአላህ ውጪ ምንም የማይጠቅማቸውና የማይጎዳቸውንም ያመልካሉ። እነዚህም አላህ ዘንድ ያስታርቁናል ብለው ያምናሉም ብለዋል። ሙሽሪኮች ከአላህ ውጪ ያሉ አማልክትን በሚያመልኩበት ጊዜ ወደ አላህ ያቃርቡናል ብለው ነው የሚያመልኳቸው። ራሳቸው ይረዝቁናል፣ ይጠብቁናል፣ ልጅ ይሰጡናል ብለው አያምኑም። ሁሉንም የሚያደርገው አላህ ነው ብለው ከማመናቸው ጋር ወልዮችን ጥሩ የሚሏቸው ሰዎችን ወደ አላህ ያቃርቡናል፣ አላህ እንዲሰማን ያደርጋሉ ማለታቸውን አላህ ሽርክ ብሎታል፣ ዒባዳ ብሎታል። والذين اتخذوا من دونه أولياء ما نعبدهم إلا ليقربونا إلى الله زلفى እነዚያ ከአላህ ውጪ ያሉ አማልክትን የሚያመልኩ ረዳቶችን የያዙ ወደ አላህ እንዲያቃርቡን እንጂ አናመልካቸውም ይላሉ። አላህ ነው ተባረከ ወተዓላ በመሃላቸው የቂያም ቀን የሚፈርደው። ውሸታምና ከሃዲ የሆነን ሰው አላህ አይመራውም ብሏል። ለመጀመሪያ ጊዜ ምድር ላይ ሽርክ ሲከሰትም የመከሰቱ ሰበብ ወልዮችን፣ ሷሊሖችን፣ ጥሩ የሚባሉ ሰዎችን ወደ አላህ ያቃርቡናል ብሎ የአላህን ሐቅ ለነሱ መስጠትም እነሱን መለመን ሷሊሖች ላይ ድንበር ማለፍ ነው። ሷሊሖችን፣ ወልዮችን፣ ጥሩ ሰዎችን ልንወዳቸው ይገባል፣ ልናከብራቸው ይገባል፣ ዱዓ ልናደርግላቸው ይገባል። እነሱ አላህን ያመልኩት እንደነበረው የእነሱን አርአያ በመከተል አላህን ልናመልክ ጥሩ ሥራ በመስራት ከነሱ ልንመሳሰል ይገባል። በተረፈ የአላህን ሐቅ ለነሱ አሳልፎ መስጠት፣ አላህን በእነሱ ይሁንብህ ማለት፣ ቀብራቸው ጋር ሄዶ ዒባዳ ማድረግ፣ በእነሱ መማል፣ ይጠብቃሉ ከጭንቅ ያወጣሉ ማለት
ይሄ ሁሉ እነሱ ላይ ድንበር ማለፍ ነው። ለነሱ ማይገባን ቦታ መስጠት ነው። እነሱን መውደድ ሳይሆን እነሱን ማክበር ሳይሆን የእነሱን ክብር መንካት ነው። በህይወት ያሉ ለኛ ይገባናል ያላሉትን ነገር እነሱ ላይ መለጠፍ ነው። እነሱም እንደኛው የአላህ ባሪያ ነበሩ። አላህን የሚፈሩ ስጦታውን ተስፋ የሚያደርጉ የከለከላቸው የሚከለከሉ ነበር። ይህ ከመሆኑ ጋር ለአላህ እንጂ ለማንም የማይሰጠውን ለነሱ መስጠታችን እነሱም ባልዋሉበት ማዋል ነው። ሸይጣን የሰው ልጆችን ቀጥታ አያከፍርም፣ ከእስልምና አያወጣም። ቀስ አድርጎ ሰዎችን እያታለለ ነው ከጌታቸው የሚያጣላቸው። በኑህ ዘመን የነበሩ ህዝቦችን ሽርክ ላይ የዘፈቃቸውን በዚሁ መልኩ ነው። ወድ፣ ሱዋዕ፣ የጉት፣ የዑቅ፣ ነስር የሚባሉ ሷሊሕና ከአላህ ቅርብ የሆኑ ሰዎች ነበሩ። እነሱ ሲሞቱ አላህን አስታውሳችሁ እንደነሱ ጠንካራ እንድትሆኑ ቀብራቸው ላይ ቁባ ስሩ፣ ቀብራቸውን ለየት አድርጋችሁ ገንቡት ብሎ የሰዎች ልብ ላይ እንዲህ አይነት ሐሳብ እንዲፈጠር አደረገ። ሰዎችን ቀሰቀሰ። ሰዎችም ይሄን አደረጉት። ቀብራቸውን ለየት አድርገው ገነቡ። ቀጣዩ ትውልድ ሲመጣ እነዚህ እኮ ለየት ባለ መልኩ ቀብራቸው የተገነባው ልዩ ቦታ ስላላቸው ነው፣ መስጠት ማድረግ ስለሚችሉ ነው በማለት እነሱን መለመን እነሱን ማምለክ ጀምረዋል። የሸይጣን ተንኮል ቀብራቸው ላይ ምስላቸውን ተክለው እነሱን እያየን ወደ አላህ እንቃረባለን፣ ኢማናችን ይጨመራል፣ እንደነሱ እንጠነክራለን ባሉበት መጨረሻ ላይ እነሱን ራሳቸውን አምልከዋቸዋል፣ በአላህ አሻርከዋል። በዚህ የመጣም አኺራቸውን አበላሽተዋል። ወልዮችንም ይሁን ሷሊሖችንም ይሁን መላእክቶችንም ይሁን ነብዮችንም ይሁን እነሱን መለመን እነሱ ቀብር ጋር ዒባዳ ማድረግ ወደ አላህ ያቃርባል ብሎ ማሰብ የተውሂድ አለመስተካከል ምልክት ነው። አላህ ተባረከ ወተዓላ በሁሉም ዒባዳ ብቸኛ አድርጉኝ ብሏል። እውነተኛ አምላክም እሱ ብቻ እንደሆነ ነግሯል። በሱና በባሮቹ መሃል መዳረሻ መያዝ ሌላን መኽሉቅ ጣልቃ ማስገባት እንደማያስፈልግ ገልጿል። ብቻዬን አምልኩኝ፣ ቀጥታ ጠይቁኝ ብሏል። ይህንንም የሚያብራሩ መጽሐፍት አውርዷል፣ መልእክተኞችን ልኳል። ያ አዩሃ ናሱ እዕቡዱ ረበኩም አለዚ ኸለቀኩም ብሏል። የሰው ልጆች ሆይ የፈጠራችሁን ጌታ አምልኩ ተገዙ ብሏል። ሌላን እንዳትገዙ ሌላን እንዳታመልኩ ማለት ነው። እናንተ የሰው ልጆች ሆይ ብሎ ተጣርቷል። ሁሉም የሰው ልጅ ፈጣሪውን ጌታውን ቀጥታ ማምለክ መለመን መጥራት ይችላል። በገሌ ይሁንብህ ብሎ መጠየቅ አያስፈልግም። ለሁሉም የሚያዝን ጌታ ነው። ሁሉንም የሚሰማ ጌታ ነው። በየትኛውም የቁርአን አንቀጽ በገሌ ይሁንብህ ብላችሁ ለምኑኝ አላለም። በየትኛውም በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አላህን ተባረከ ወተዓላ በገሌ ይሁንብህ ብላችሁ ለምኑት አልተባለም። ከጠራችሁኝ ሰማለው ቅርብ ነኝ ብሏል። ለሁሉም ወኢዛ ሰአለከ ዒባዲ ዐኒ ባሮቼ ስለኔ ከጠየቁህ እኔ ቅርብ ነኝ ብሏቸዋል ለነብዩ ሰለላሁ ዐለይሂ ወሰለም። ይሄን ትተን መሃል ላይ ሌላም ማስገባት በወልዮች በሷሊሖች መጀን ማለት የወልዮች የሷሊሖች ቀብር ጋር ሄዶ አላህን መለመን እነሱን ራሳቸው መለመን ትልቅ የሆነ አደጋ ነው። ኢያከ ነዕቡዱ ወኢያከ ነስተዒን ያለ ነው በየሶላቱ አንተን ብቻ ነው የምናመልከው ካንተ ብቻ ነው እገዛ የምንፈልገው ያለን ከሌላ አካል እገዛን ልንጠይቅ አይገባም። የተውሂድን ምንነት ደረጃውን ልናቅ ይገባና ዒባዳችንን ለአላህ ብቻ አምልኳችንን ለአላህ ብቻ ጥርት ልናደርግ ይገባና ካልሆነ የሽርክ አደጋ ላይ እንወድቃለን። የአደጋዎች ሁሉ አደጋ የወንጀሎች ሁሉ ወንጀል ተውሂድን አለማወቃችን ሽርክ ላይ እንድንወድቅ ያደርገናል። ነቢያት በሙሉ ገና እንደተላኩ ህዝቦቻቸውን ይጣሩ የነበረው ወደ ተውሂድ ነው። ያስጠነቅቁ የነበረው ከሽርክ ነው።
ምናምን ዓመት ነብዩ ሰለላሁ ዐለይሂ ወሰለም መካ ሲኖሩ ተውሂድን ነበር ሲሰብኩ የነበረው። መዲና ተሰደውም እስከ ለተሞታቸው ድረስ ሲጣሩ የነበረው ወደ ተውሂድ ነው። ሲያስጠነቅቁ የነበረው ከሽርክ ነው። ከመሆኑም ጋር ኡማው የተውሂድን ጉዳይ ቸላ ብሏል። ሽርክ ማለት ምን ማለት እንደሆነ የማያውቁ ብዙዎች ናቸው። ሽርክ በየቦታው ተስፋፍተው እያዩ ዝም የሚሉ ዕውቀት ያላቸው ሰዎች በዝተዋል። በዚህም ኢብሊስ ተደስቷል። የሰው ልጆችን አጥምሟል። ወለቀድ ሰደቀ ዐለይሂም ኢብሊሱ ظነሁ ፈተበዑሁ ኢላ ፈሪቀን ሚነል ሙእሚኒን ብሏል አላህ ተባረከ ወተዓላ። ኢብሊስ ያሰበው ተሳክቶለታል። የሰው ልጆችን በሙሉ አጠማለሁ ብሎ ዝቶ ነበር። አብዛኞቹ ምድር ላይ ያሉ የሰው ልጆች ስሜታቸውን ግምታቸውን ነው የተከተሉ ያለው። በዚህ የመጣም ቢድዓ ሽርክ ምድር ላይ ተስፋፍቷል። አባት እናቶቻችን በሄዱበት ነው የምንሄደው የሚሉ ሰዎች በዝተዋል። ቁርአኑ የሚለው ሌላ ነው፣ እነሱ የሚሉት ሌላ። ኢና ወጀድና አባአና ዐላ ኡመህ ወኢና ዐላ አታሪሂም ሙህተዱን። አባት እናቶቻችንን በዚህ መንገድ ነው ያገኘናቸው፣ እነሱ በሚሄዱበት ነው የምንሄደው፣ እናንተ አዲስ ነገር ይዛችሁ ነው የመጣችሁት ይላሉ። ቁርአን ሐዲስ እየተነገራቸው ነብዩ ላኢላሃ ኢላላህ በሉ ትድናላችሁ ሲሏቸው የመካ ሙሽሪኮችም ለነቢይ ይሄን ነበር የሚሏቸው። አዲስ ነገር ነው ይዘህ የመጣኸው፣ የአባት እናቶቻችንን መንገድ ልታስለቅቀን ነው ነበር የሚሏቸው። መንገድ የለቀቁት እነሱ ናቸው። ወይላ ከጥንት ጀምሮ ከነቢዩላህ አደም ከሰው ልጆች ሁሉ አባት ጀምሮ በአላህና በሰው ልጆች መሃል ሌላን አካል ጣልቃ ማስገባት ሳያስፈልግ አላህ በብቸኝነት እንዲመለክ ነው አላህ ያዘዘው፣ ነቢያት የላከው፣ መጻሕፍት ያወረደው። እኔ ወንጀለኛ ነኝ፣ ቀጥታ ጌታዬን መለመን አልችልም፣ ጌታዬ አይሰማኝም ብሎ ማመን ጀህልናና አላዋቂነት ነው። አላህንም በመጥፎ መጠርጠር ነው። ለምኑኝ ሰማለሁ፣ ጠይቁኝ ሰጣለሁ ያለ አላህ ተባረከ ወተዓላ አይ ሌላ ሰው ወደ አንተ ልካለሁ ያሉ ነው ሰዎች። ከሽርክ አደጋ የሚድነው የሽርክን አደገኝነት ያወቀ ሰው። ተውሂዱ ሊስተካከል የሚችለው ተውሂድን ያወቀ ሰው። ከየትኛውም ነጥብ በላይ ለተውሂድ ጉዳይ ትኩረት ልንሰጥ ይገባናል። ተውሂድ ከተስተካከለ ሌላውም ስራ ይስተካከላልና። ተውሂድ የተበላሽ እንደሆነ ሌላው መልካም ስራ ዋጋ አይኖረውምና። ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ የዕመሉን ብሏል አላህ ተባረከ ወተዓላ። ታላላቅ ነቢያትን ከዘረዘረ በኋላ እነዚህ አላህ የመራቸው ሰዎች ናቸው፣ የእነሱን መንገድም ተከተል አላቸው ነቢይን ዓለይሂ ሰላቱ ወሰላም። ከመሆኑም ጋር ግን ቢያሻርኩ ይሰሩት የነበረው ስራ በሙሉ ይበላሽ ነበር ብሏል። ወደ አንተም ነቢያችን ሆይ ወደ አንተም ካንተ በፊት ወደ ነበሩ ነቢያትም መልእክት ተስተላልፏል፣ ብታሻርክ ስራህ ይበላሻል የሚል መልእክት፣ ከከሳሪዎች ትሆናለህ የሚል መልእክት፣ አላህን በብቸኝነት አምልክ፣ ከአመስጋኞች ጋር ሁን፣ ከታዛዦች ጋር ሁን ብሏል። ጾም፣ ሶላት፣ ሰደቃት፣ ዚክር መብዛቱ ዋጋ የለውም ተውሂድ ከሌለ። ተውሂድ ከተበላሽ ከተውሂድ መስተካከል ጋር ትንሽ ስራ አላህ ዘንድ ያስከብራል፣ ጀነት ያስገባል። ከተውሂድ መበላሸት ጋር የሥራ መብዛት ዋጋ የለውም። ነው ተውሂድን ልንማረው ልናቀው ልጆቻችንንም ልናሳውቅና ልናስተምር ይገባል። የተውሂድ ተቃራኒ የሆነውን ሽርክ ልናቀው ልንጠነቀቀው ልጆቻችንንም ልናስጠነቅቃቸው ይገባል። አዱንያ ላይ በሽርክ የኖረ በሽርክ የሞተ አኺራ ላይ እሳት እንጂ ምንም የለው። ሽርክ ማለት ሩቅ አይደለም፣ ቅርብ ነው። በተለያየ መልኩ ሽርክ ውስጥ ልንገባ እንችላለን። ተውሂድ ትልቁ የአላህ ሐቅ ነው። ከማንም በፊት የአላህን ሐቅ አስቀድመን ልናቅና ልንጠብቅ ይገባናል። ተውሂድ በጥቅሉ ለሶስት ይከፈላል። ቁርአንን፣ ሐዲትን በተውሂድ ዙሪያ የሚናገሩ ጥቅሶችን ዑለሞች ካጠኑ በኋላ ተውሂድን በሶስት ከፍለውታል። ተውሂድን በዚህ መልኩ መክፈል ይበልጥ ቀለል ባለ መልኩ ለማስረዳትና ለመረዳት ይረዳል። ከጥንት ጀምሮ ያሉ ዑለሞች ተውሂድ በሶስት እንደሚከፈል ጠቅሰዋል። አንዳንድ አላዋቂዎች ተውሂድን በሶስት መክፈል
ወሃቢዮች ያመጡት ነገር ነው አዲስ ነገር ነው ቢሉም ማለት ነው። ሁለቱን የተውሂድ አይነቶች ሙሽሪኮችም ቢሆን ተቀብለዋል። አንደኛውና ዋና የሚባለውን ሙሽሪኮች አስተባብለዋል። በዚህ የመጣም አላህ ከላካቸው መልእክተኞች ጋር ተጣልተዋል፣ ተዋግተዋል። ቁርአንን የነቢይን አለይሂ ሰላቱ ወሰላም ሐዲስና ሁኔታቸውን ሆን ብሎ የተከታተለ ሰው ነቢያትን ከህዝባቸው ጋር ያጣላቸው ይሄው ነጥብ እንደሆነ ማወቅ ይችላል። አላህን በአምልኮ በዒባዳ ብቸኛ ማድረግ ማለት ነው። ሶስት የተውሂድ አይነቶችም ተውሂድ ሩቡብያ አላህን ተባረከ ወተዓላ በፈጣሪነቱ በአድራጊነቱ ብቸኛ ማድረግ፣ ሁለተኛው ተውሂድ ኡሉሂያ በአምልኮና በዒባዳ ብቸኛ ማድረግ፣ ሶስተኛው ተውሂድ አልአስማኢ ወሲፋት በመልካም ስሞቹና በመልካም ባህሪዎቹ አላህን ተባረከ ወተዓላ ብቸኛ ማድረግ ናቸው። ምናመልከው አላህን ብቻ ሊሆን ምንከተለው ነቢ ሙሐመድን አለይሂ ሰላቱ ወሰላም ብቻ ሊሆን ይገባል። ከማምለክ አንፃር ከአላህ ውጪ ማንንም ማምለክ አንችልም። ሌላን ያመለከን እንደሆነ ሙሽሪኮች እንሆናለን። ከመከተል አንፃር ነቢ ሙሐመድን አለይሂ ሰላቱ ወሰላም እንጂ ማንንም ልንከተል አይገባም። ነቢዩ አለይሂ ሰላቱ ወሰላም ባልሄዱበት መንገድ የሚሄድን ሌላን አካል የተከተለን እንደሆነ ሙብተዲዕ እንባላለን። አላህ ተከተሉት ብሎ ያላዘዘንን አካል በመከተላችን አላህ ዘንድ እንጠየቃለን። የኡመተል እስላም መሪ ነቢ ሙሐመድ ብቻ ናቸው። ማንም ከእሳቸው መንገድ ሊወጣ እሳቸው ባልሄዱበት ሊሄድ አይገባውም። ያዘዙትን ሊታዘዝ የከለከሉትን ሊከለከል ይገባዋል። መከተለው ነቢን ብቻ ነው ብሎ ማመን ተውሂድ ውስጥ የሚካተት ነው፣ በቀጥታም ይሁን በተዘዋዋሪ። አላህ ነቢ ሙሐመድን ተከተሉ ብሎ ስላዘዘ ማለት ነው። ወኢን ቱጢዑሁ ተህተዱ ብሎ ነቢ ሙሐመድን ብትታዘዙና እሺ ብትሉ ትቃናላችሁ፣ ትክክለኛው መንገድ ላይ ትሆናላችሁ ብላ ነቢን ቁርአንን እንድንከተል ሐዲስን እንድንከተል አላህ አዘዘናል። አላህ እንድንታዘዝ ነቢይ እንድንታዘዝ አዘዘናል። ከነቢዩ መንገድ መውጣት ከዲን እስላም መውጣት ነቢይ ከተላኩበት ጊዜ ጀምሮ እስከ ቂያማ ቀን ድረስ ማንኛውም ሰው ከነቢዩ መንገድ መውጣት አይፈቀድለትም። የነቢይን መላክ ከሰማ በኋላ ካወቀ በኋላ እሳቸውን መንገድ ትቶ ሌላ መንገድ የተከተለ ከእሳቸው የሚሻልና የሚበልጥ አልያ ደግሞ ከእሳቸው እኩል የሆነ አለ ብሎ ያመነ ሰው ይጠማል፣ ከጌታው ጋር ይጣላል። እነሆ በመከተል ደረጃ ነቢ ሙሐመድን ብቸኛ ልናደርግ፣ በአምልኮ ደረጃ አላህን ተባረከ ወተዓላ ብቸኛ ልናደርግ ይገባናል። ሁሉን ነገር የፈጠረው እሱ ብቻ ነው። የሻውን ይሰራል። የፈጠረን እሱ ነው። የረዘቀንና የሚረዝቀንም እሱ ነው። ከሱ ጋር የፈጠረ የረዘቀ የሚያመሽ የሚያነጋ የለም ብለን ልናምን ይገባል። ይሄ ሙሽሪኮችም ጭምር የሚያምኑበት የተውሂድ አካል ነው፣ ተውሂድ ሩቡብያ። ይሄን ያመነ ሰው ከዒባዳ አንፃርም ከመመለክ አንፃርም አላህን ብቸኛ ሊያደርግና ይሄን ሊቀበል ይገባዋል። ብቻውን እንደፈጠረን እሱን ብቻ ልንለምን ይገባናል። ብቻውን እንዳበላን እንዳጠጣን እሱን ብቻ ልንፈራ እሱን ብቻ ልንከጀል ይገባናል። ነቢ አለይሂ ሰላቱ ወሰላም ሲላኩ የነበሩ ሙሽሪኮችን ማን ነው ከሰማይ ከምድር የሚረዝቃችሁ ዓይንና ጆሮም የሰጣችሁ ህይወት ከሌላቸው ነገሮች ህይወት ያለው ነገር እንዲገኝ የሚያደርግ ህይወት ካላቸው ነገሮች ደግሞ ማይንቀሳቀስ ህይወት የሌለው ነገር እንዲገኝ የሚያደርግ ነገሩን ሁሉ ሚመራና የሚያስተናብር ማን ነው ብለህ ጠይቃቸው፣ አላህ ነው ይሉሃል። ይሄን መልስ ሲሰጡህ ለምን ታዲያ አትፈሩትም? ብቻውን ለምን አታመልኩትም በላቸው ብሏል። የፈጠረኝ የረዘቀኝ አላህ ነው ብለን ማመናችን ብቻ ዋጋ የለውም። እሱን ብቻ እስካላ በአምልኮ ብቸኛ እስካላደረግነው ድረስ አላህ ፈጣሪ ነው፣ የሚያበላው የሚያጠጣው እሱ ነው ብሎ ማመን ብቻ ሙእሚንና ሙስሊም የሚያስብላቸው የሚመስላቸው ብዙ ሰዎች አሉ። አላህ ነው የሚረዝቀው፣ አላህ ነው ሰማይ ምድር የፈጠረው ብለው እነ አቡ ጃህልም ያምኑ ነበር። የመካ ሙሽሪኮች ማለት አላህ ካፊር ያላቸው ሰዎች ማለት። ትክክለኛው ኢማን ትክክለኛው ተውሂድ በአምልኮ አላህን ብቸኛ ማድረግ ነው። እሱን ብቻ መለመን፣ እሱን ብቻ መፍራት፣ እሱ ብቻ መማል፣ እሱን ብቻ ከጭንቅ አውጣኝ ማለት ነው። እዚህ ነጥብ ላይ በአላህ ሌላን አካል ካጋሩ አላህ ነው ያበላኝ፣ አላህ ነው ያጠጣኝ፣ አላህ ነው የፈጠረኝ ማለቱ ጥቅም የሌለው ንግግር ነው። አላህ ተባረከ ወተዓላ ብቻውን እንደፈጠረን እንደምናምነው ሁሉ ዒባዳችን በሙሉ
ለሱ ብቻ ማድረግ እንዳለብን ልናምን ይገባናል። በሱ ላይ ማንንም ምንንም ማሻረክ ማጋራትን ልንተው ይገባናል። ነቢዮች ወልዮች ከአላህ ጋር ሰማይ ምድርን አልፈጠሩም። ከአላህ ጋር መለመን የለባቸውም። የአላህ ሐቅ ለነሱ ሊሰጥ አይገባም። አላህም በእነሱ ይሁንብህ ብለን ልንጠይቀው አይገባም። በራስህ ይሁንብህ ልንለው ነው የሚገባው። በመልካም ስሞችህ ይሁንብህ፣ በመልካም ባህሪያትህ ይሁንብህ፣ በአሸናፊነትህ ይሁንብህ ልንለው ነው የሚገባው። ወይላ መካ ሙሽሪኮች የፈጠራቸው የረዘቃቸው አላህ እንደሆነ ያምኑ ነበር። ወላኪን ከዙሪያቸው የነበሩ ታቦቶችን ጥሩ ናቸው የሚሏቸው ሰዎችን ያመልኩ ነበር። ለዚህ ነው አላህ ተቆጥቷቸው ካፊር ሙሽሪክ ያላቸው። ነብዩ መሐመድም እንዲታገሏቸው ያዘዛቸው። ሁሉም ያመልኩ የነበረው ታቦትን ድንጋይን አልነበረም። ከነሱ ውስጥ መላኢካም ያመልክ ነበር። አላህን አምፀው ማያውቁ ፍጥሮች ማለት ነው። ከዛ በፊት ከነብዩ መሐመድ በፊት የነበሩ ነቢያትንም ያመልኩ ነበር። ድንጋይን እንጨትንም ያመልኩ ነበር። እነዚህም በሙሉ አላህ ተባረከ ወተዓላ ነብዩ መሐመድን በመላክ እምነታቸውን እንዲያስተካክሉ የአላህን ሐቅ ለሌሎች መስጠትን እንዲያቆሙ አዟል። እምቢ ያሉ እንደሆነ ካፊሮች ሙሽሪኮች እንደሆኑ እንዲያሳውቋቸው አዟል ነብዩ ሰለላሁ ዐለይሂ ወሰለም። ፈኢን ተወለው ፈቁሉ ሽሀዱ ቢአና ሙስሊሙን። ከማድረግ አንፃር ከመፍጠር አንፃር አላህ ብቸኛ እንደሆነ ሙሽሪኮችም ጭምር ያምናሉ። ሌላኛው አላህን በስምና በባህሪው መነጠልና ብቸኛ ማድረግ ነው። ይሄንንም አብዛኞቹ ተቀብለዋል። ለአላህ መልካም ስሞች መልካም ባህሪዎች እንዳሉት ከጊዜ በኋላ የአላህ ስሞችና ባህሪዎች ላይ ድንበር የሚያልፉ ለአላህ ያለውን ባህሪ ውድቅ የሚያደርጉ አንዳንድ ግሩፖች ቢፈጠሩም ማለት ነው። ለአላህ መልካም ስሞች እንዳሉት ቁርአን ላይ ነግሮናል፣ ልናምንባቸው ይገባል። የራሱን ባህሪያትና መገለጫዎቹንም ቁርአንና ሐዲስ ላይ አስተዋውቆናል። እኛ ሰምተናል ታዘናል ልንል ይገባናል። ቁርአንና ሐዲስ ላይ የተጠቀሱ የአላህ ባህሪያትም ማዕናቸው ትርጉማቸው በሚታይበት ጊዜ አምልኮ ለአላህ ብቻ እንጂ ለማንም እንደማይገባ የሚያሳዩም ናቸው። እንደ አላህ የሚያዝን የለም፣ እንደ አላህ ሁሉን የሚያውቅ የለም፣ የሻውን የሚሰራ ጌታ ነው፣ የሚሳነው ነገር የለም። እንዲህ አይነት ባህሪ ያለው አላህ መመለክ ያለበት እሱ ብቻ ነው። ከሱ ውጭ ያሉ ነገሮች በሙሉ እውቀታቸው ጎደሎ ነው። የሰው ልጅ ሆኖ ፍጡር ሆኖ ሁሉን የሚያውቅ የለም። ፍጡር ሆኖ የሻውን ሁሉ ማድረግ የሚችል የለም። የአላህን ስምና ባህሪያት ማወቅ ማስተንተን ኢማናችን እንዲጨምር ያደርጋል። ይበልጥ ጌታችንን እንድንፈራው እንድናቀው ያደርጋል። አላህ ሰሚዕ በሲር ነው። ምናደርገውን ሁሉ ያያል ማለት ነው። በሲር ማለት ምንለውን ሁሉ ይሰማል። ያለንበትን አህዋል ሁሉ ያውቃል። መልካም የሰሩትን የቂያም ቀን በመልካሙ ስራቸው መሰረት ጀነት ያስገባል። መጥፎ የሰሩትን ከነሱ በሚያውቀው ባየው በሰማው መጥፎ ስራቸው መሰረት እሳት እንዲገቡ ያደርጋል። የአላህን ስምና ባህሪያትን ጠንቅቆ የማያውቅ ስምና ባህሪያቱን ጠንቅቆ እንደሚያውቅ ሰው አይደለም እምነቱ ዲኑ። ለአላህ 99 ስሞች አሉት። 99 ስሞቹን የተረዳና ያወቀ በእነዚህ ስሞቹም አላህን የለመነና የጠየቀ ጀነት ይገባል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ሁሉም ሱሐቦች የሱሐቦች ተከታዮችም የአላህን መልካም ስምና ባህሪያት ለጌታቸው ያጸድቁ ነበር። ሳያዛቡት ትርጉም አልባ ሳያደርጉት ከፍጡራን ጋር ሳያመሳስሉት ማለት ነው። አላህ ይሰማል ብለን እናምናለን። እንዴት ነው የሚሰማው? አናቅም። እንደሚሰማ ነው የተነገረን። አላህ ከዓርሽ በላይ ነው ተብለናል። በምን መልኩ ነው ከዓርሽ በላይ የሆነው? አናቅም። ከዓርሽ በላይ መሆኑን ብቻ አላህ ቁርአን ላይ ነግሮናል። ነቢያችን በሐዲስ ነግረውናል። አላህ ይደሰታል ይስቃል ተብሎ ተነግሮናል። በምን መልኩ እንደሆነ አናቅም። ይስቃል ይደሰታል ብሎ ማመን ግን ዋጅብና ግዴታ ነው፣ በዋሂ ተነግሮናልና። በመልካም ስሞቹ አላህን ስንጣራው እሺ ይለናል። የአላህን መልካም ስምና ባህሪያቱን ባወቀን ባስተነተንን ቁጥር ኢማናችን ይጨመራል፣ ተውሂዳችን ይጠነክራል፣ ከአላህ ቅርብ እንሆናለን። በመልካም ስምና ባህሪያቱ ጌታችንን የለመንነው የጠራነው እንደሆነ እሺ ይለናል። ኢማም ትርሚዚ በዘገቡ ሶሒህ ሐዲስ اللهم إني أسألك بأني أشهد أنك أنت الله لا إله إلا أنت الأحد الصمد الذي لم يلد ولم يولد ولم يكن له كفوا أحد يميل أسماء الصفات نيازة توسل نيازة دعاء
ይሄም ማለት የአላህን ብቸኝነት በመመስከር የሱ ባሪያ መሆናችንን በመግለጽ አላህን መጥራት አላህን መለመን እንደሚቻል የሚያሳይ ሐዲስ ነው። የአላህን መልካም ስምና ባህሪያቱን ያላወቀ ሰው ጌታውን ቀጥታ ሊለምን አይችልም። ኢማኑ ሊስተካከል አይችልም። ሶስት ሰዎች መንገድ እየሄዱ ሳለ ለማረፍ ዋሻ ውስጥ በገቡበት የዋሻው መግቢያ በትልቅ ቋጥኝ ተዘግቶባቸዋል። የሚያደርጉትን ሲያጡ ዱዓ ማድረግ ይዘዋል። ከነዚህ መሃል አንዱ ጌታዬ ሆይ ወላጆቼን ከልጆቼ በላይ እጠብቅና እንከባከብ እንደነበረ ታውቃለህ። ይሄን ያደረኩት ላንተ ብዬ ከሆነ ከዚህ ጭንቅ አውጣን ብሏል። የተወሰነ ቋጥኙ ፈቀቅ ብሎ ብርሃን ማየት ችለዋል። ሁለተኛው ዝሙት መስራት እየፈለገና እየቻለ መንገዱ ከተመቻቸለት በሩ ከተከፈተለት በኋላ ለአላህ ብሎ መተውን በማስታወስ ይሄን ያደረኩት ላንተ ብዬ ከሆነ ከዚህ ጭንቅ አውጣን ብሏል። ቋጥኙ ይበልጥ ፈቀቅ ብሎላቸዋል። ሶስተኛው ደግሞ አማና ጠብቆ የሰውን ንብረት ለባለቤቱ ማድረስና መመለሱን አስታውሶ ያ ረብ ይሄን ያደረኩት ላንተ ብዬ ከሆነ ካለንበት ጭንቅ አውጣን ሲል በሩ ተከፍቶላቸው ወጥተው መሄድ ይችላል። ወሃከዛ ጌታውን የሚያውቅ ሰው በሱ ብቸኝነት የሚያምን ሰው በጭንቅ ሰዓት አላህን የሚጠራ ሰው አላህ ቤት ይለዋል፣ ጭንቁን ይፈርጀዋል። ጌታውን ጠንቅቆ የሚያውቅና ተውሂድ ያለው ሰው አላህን ትቶ ወልይ ነቢይ ሷሊህ አይለምንም። በገሌ መጀን ይሆንብህ አይልም። አላህን ራሱን ነው የሚጠይቀው። የሚሰግድለትን የሚጾምለትን አላህን ራሱን ነው የሚጠይቀው። ነብዩም ያስተማሩት ይሄን ነው፣ ያደረጉትም ይሄን ነው። ነብዩ በህይወት ያሉ ሰሐቦች ዱዓ አድርግልን አላህን ለምንልን ይሏቸው ነበር። ራሳቸውን ለምነዋቸው አያውቁም። ከዛ በፊት የሞቱ ነቢያትን ዒሳን፣ ሙሳን፣ ኢብራሂምንም ቢሆን ሰሐቦች ለምነው አላህን በዒሳ በሙሳ በኢብራሂም ይሁንብህ ብለው አያውቁም። ነቢዩም አላደረጉትም አላስተማሩም። ነብዩ በህይወት ያሉ ምድር ላይ ሰሐቦች ላይ የሚደርሰውን ችግር ነብዩ ለአላህ የነገሩ አላህ ያስተካክለ ነበር። ኹጥባ ያደረጉ ከዕለታት አንድ ቀን አንድ ገጠር የሚኖር ሰው ገብቶ እንስሳት አለቁ፣ መኖር አልተቻለም፣ ዝናብ ጠፋ፣ አላህን ለምነው እንዲያዘንበለን አላቸው። ነቢይን ራሳቸውን አዝንበለን ወይም ደግሞ አላህን ባንተን ጠይቀዋለን ይዝንበለን አላለም። ጌታውን ያውቃል፣ ከጌታው ጋር አደባለሁ። ዝናብ አላህ እንዲያዘንበለን ጠይቅ አላቸው ነቢዩ ሰለላሁ ዐለይሂ ወሰለም። ይበልጥ ወደ አላህ ቅርብ ስለሆኑ በህይወት ስላሉ አላህን ጠይቅ አላቸው። ችግር የለውም። ሷሊህ የሆነ ጥሩ የሆነን ሰው በህይወት ካለ አጠገባችን ካለ አሞኛል ዱዓ አድርግልን ብንለው ብዙ ችግር ላይ ኖረው ይችላል። በላጩ በራሳችን ተጨንቀን ማድረጉ ከመሆኑ ጋር ማለት ነው። እነሆ ነቢዩ አለይሂ ሰላቱ ወሰላም ዝናብ ጠፍቷል ዱዓ አድርግ አላህን ጠይቅ እንዲያዘንብልን ሲላቸው ዱዓ አደረጉ። አላህ ዝናቡን አመጣው። ነቢዩ ከሞቱ በኋላ ቀብራቸው ጋር ሄደው ነቢዩን አልጠየቁም። አላህንም በነቢዩ ሆነብህ አላሉ። ታላቁ ሰሐቢ ዑመር ወደ ነቢዩ አጎት አልዓባስ በመሄድ ነቢዩ በህይወት እያሉ ነቢዩ አላህን ጠይቀውልን ይዘንብልን ነበረ፣ እነሆ አሁን ነቢዩ ሞተዋል፣ ዝናብ ጠፍቷል፣ ዓባስ ሆይ የነቢዩ አጎት ሆይ ዱዓ አድርግ አላህ ዝናብ እንዲያዘንብልን ብለው ይጠይቁ ነበር። ዓባስም እሺ ብለው ዱዓ አድርገዋል፣ እስቲስቃእ ሰግደዋል። በዱዓቸው ውስጥም ምድር ላይ ሙሲባና ችግር አይከሰትም በወንጀል ምክንያት እንጂ፣ ድርቅም የዚሁ የችግር አካል ነው፣ በወንጀል ነው የመጣው። ችግር ምድር ላይ የነበረ ችግር ደግሞ አይቀረፈም በተውበት እንጂ። አላህ ሆይ ተውበት አድርገናል፣ ወደ አንተ ተመልሰናል፣ ዝናብ አጠጣን እያሉ ዱዓ አድርገዋል። አልዓባስ የነቢዩ አጎት ከማንም በላይ አላህን የሚያውቁ ነቢይን የሚያውቁ ሰሐቦች በዘመናቸው ዝናብ ጠፍቶ ተቸግረው የነቢዩ ቀብር አጠገባቸው ያለ ሄደው አልጠየቁም። ሶላትን የሰገዱት አላህን ነው የጠየቁት፣ ወደ አላህ ነው የተመለሱት። እነሆ ነቢዩም ሰሐቦችም ተውሂድን ጠብቀዋል። ዒባዳ በሙሉ ለአላህ ብቻ ሊሆን እንደሚገባው በንግግርም በተግባርም አሳይተዋል። ከአላህ ውጪ ነቢይም ይሁን መላኢካ መመለክ እንደሌለበት አሳይተዋል። የተውሂድን ምንነት ከማንም በላይ ነቢይ ናቸው የሚያውቁት። ሐያታቸው በሙሉ ተውሂድ ነው። እሳቸውን መንገድ ልንከተል ይገባናል። እሳቸው ያደረጉትን ልናደርግ፣ እሳቸው የተዉትን ልንተው ይገባናል። ፈዕቡዲላህ ሙኽሊሰን ለሁ ዲን፣ እምነትህን በሙሉ ጥርት አድርገህ አላህን በብቸኝነት አምልክ፣ እምነትህን አጥራ፣ አላህን በብቸኝነት ተገዛ ተብለናል። የሰው ልጆች በሙሉ አላህን በብቸኝነት እንዲያመልኩ፣ ቀጥተኛውን መንገድ እንዲከተሉ፣ ሶላት እንዲሰግዱ፣ ዘካ እንዲሰጡ እንጂ ከዚህ ተቃራኒ የሆነ ነገር እንዲያደርጉ አልታዘዙም ብሏል አላህ ተባረከ ወተዓላ።
ኢማም አልቡኻሪና ሌሎችም በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም አላህ ባሮቹ ላይ ያለው ሐቅ እሱን በብቸኝነት ማምለክ ነው፣ በሱ አለማሻረክ ነው ብለው ይሄን የአላህን ትልቁን ሐቅ ልናቀው፣ ልንጠብቀው፣ ልንመካከርበት ይገባል። የዲናችን መሰረትም ይሄ ነው። ተውሂድ የሌለው ሰው ዲን የለው። ተውሂድን ያላወቀ ሰው ጃሂል ነው። ተውሂድን ያልተቀበለ ሰው ጌታውን አላወቀም፣ እምነቱን አላስተካከለም። ተውሂድ የሚነገረው መስቀል ላንጠለጠለ ብቻ አይደለም። ከአላህ ሌላ ፈጣሪ አለ ብሎ ለሚያምን አይደለም። በአላህ ብቸኝነት ለሚያምንም ስለ ተውሂድ ሊነገረው ይገባል። ነብዩ ለሰሐቦች ስለ ተውሂድ ሲነግሩ ኖረዋል፣ ሲነግሩ ሞተዋል። ጣረሞት ላይ ሆነው አይሁድና ነሷራን አላህ ይርገማቸው የነብዮችን የወልዮችን የነብዮችን የሷሊሖችን ቀብር የአምልኮ ስፍራ አደረጉ ያሉን የሞቱት ነብዩ ሰለላሁ ዐለይሂ ወሰለም በዚህ በጭንቅ ሰዓት እንኳን ተውሂድን አልረሱም። 23 ዓመት ስለ ተውሂድ ሲያስተምሩ ኖረው ከእንግዲህ በቃል ተረተዋል እንኳን ብለው ሌላ ነገር አደራ እያሉ አልሞቱም። ተውሂድን አደራ እያሉ ነው የሞቱት። የሰው ልጅ የተፈጠረው ሰማይ ምድር የተዘረጉት ነብያት የተላኩት መጽሐፍት የወረዱት ለተውሂድ ስለሆነ ማለት የሥራዎች ሁሉ መሰረት ስለሆነ ማለት ተውሂድና ሽርክን ልናቅ፣ ተውሂድን ልናቅ፣ ልንጠብቀው፣ ሽርክን ልናቅ፣ ልንርቀውና ልንጠነቀቀው ይገባል። የሰው ልጆች ከፈሩት ነገር መዳን ይችላሉ። አንድ ነገር ካልፈሩትና ካላወቁት ግን ከሱ ሊሸሹ አይችሉም። በል ወደ መጥፊያቸው ሁሉ ሊሄዱ ይችላሉ። እጅግ በጣም ብዙ ሰዎች በሽርክ ወደ አላህ ለመቃረብ እየሞከሩ ነው። አላህ የጠላውን ነገር እያደረጉ ማለት ነው። ሰበቡ ጅህልና ነው፣ አላዋቂነት ነው። አላህ ተባረከ ወተዓላ ከጅህልና ከሽርክ ከኩፍር ይጠብቀን። የአላህን ሐቅ አውቀን እምነታችንን ተውሂዳችንን አጥርተን በተውሂድ ኖረን በተውሂድ ምንሞት አላህ ያደርገን። እነሁ ዐላ ኩሊ ሸይኢን ቀዲር ወላሁ ተዓላ አዕለም። ወሰለላሁ ወሰለም ወባረከ ዐላ ዐብዲሂ ወረሱሊሂ ሙሐመድ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።